ውድ የፌርማታ ቤተሰቦች ይህ የታጅ መሃል ታሪክ መቀመጫውን ካሊፎርኒያ ላደረገው ለሰዋሰው.com በአንድ ወቅት በጸሐፊነት በመሰራበት ጊዜ የከተብኩት ታሪክ ስለሆነ ባለቤትነቱም ለድረ-ገጹ ይሁንልኝ። ዘመንንና ልብን የረታው ታጅ መሃል እንዴት ተሰራ? የጊዜ አብራክ የሚወልዳቸው የተፈጥሮ አደጋው መሬት መንቀጥቀጡና ሌላውም በጊዜ አሟሚ መዳፍ ውስጥ ሟምተው ተረስተዋል። ከአንዱ ቋንቋ ወደ ሌላው ሲተረጎሙ ዛሬ ላይ የደረሱ መዛግብት ብቻ ናቸው የዚህን ፍቅር ገጸ በረከትና የሌሎችንም አስደናቂ ነገሮች ትውስታ ጠብቀው ተከታታይ ትውልዶች አሁንም ድረስ የሚያነሳሷቸው። ፍቅር መጀመሪያ ያለው ከተባለ ታሪኩ የተጀመረው በአውሮፓውያኑ አቆጣጠር በ1607 መላውን ህንድ የሚያስተዳድረው የሞግሉ ኤምፓየር ንጉሠ ነገሥት ተወዳጅ ልጅ የ15 ዓመቱ ልዑል ኩራም በቤተ መንግሥቱ አጀብ ተከቦ ወደ ሚና ባዛር ብቅ ባለበት ዕለት ነው። የታዳጊው ልዑል አይኖች ባህር አልባሳትና ጌጣጌጦች የተዋበች ፐርሺያዊቷ ልዕልት አርጁማንድ ባኑ ቤጉም ላይ አረፈ። የአይን ፍቅር በሉት ብቻ የወደዳት አንዴ እንዳያት ነበር። በሷ በኩል ያለውን አናውቅም። ልዑል ኩራም ግን ወዲያውኑ ነበር ስለዛች ለጋ ወጣት ልቡን ስለሰለበችው ኮረዳ ለንጉሠ ነገሥት አባቱ የተነፈሰው። ያኔ ልዑሉ የ15 ልዕልቲቱ ደግሞ የ16 ዓመት ኮረዳ ነበረች። በወቅቱ በሌሎች ዓለማት የነገሥታት ታሪኮች ውስጥ እንደሚታየውና በሀገራችን የነገሥታት የፖለቲካ ታሪክ ውስጥም በስፋት እንደሚስተዋለው ልዑላን ለፍቅር ብቻ አያገቡም። ስለወደዱ ብቻ፣ ልብ ስለከጀለ፣ መውደድ ነፍስን አነውልሎ ፍቅር በልብ ሞልቶ ስለተረፈ፣ መንፈስ በፍቅር ስለጦዘ ብቻ የወደዱትን ማግባት በአብዛኛው አይታሰብም። ልዑላንም ሆኑ ነገሥታትም ራሳቸው ጭምር ለፖለቲካዊ ጥቅም ሲባል እንደ ዲፕሎማሲያዊ ፋይዳ ፖለቲካዊ ጋብቻን ማካሄድ በስፋት የተለመደ ቤተ መንግሥታዊ የትዳር ስልት ነው። ከዚህ ውጭ ግን የሞግሉ ነገሥታትም ሆኑ ልዑላኖች የቻሉትን ያህል ዕቁባቶች ቢኖሯቸውም ስለ መንግሥታዊ መብታቸው ነው። እናም ምንም እንኳ የልዑል ኩራም የወጣት ልብ በፍቅር ቢከም ፖለቲካዊ ፋይዳው ከግምት ውስጥ ገብቶ በልደት ቀኑ በወርቅና በከበሩ ድንጋዮች እንደተንቆጠቆጠ ልቡን ያማለለችውን ፐርሺያዊቷ ጉብል ታጨችለት። በእርግጥ ይህ ፍቅር ከታቀደለት ፖለቲካዊ ፋይዳ አልፎ ዘላለማዊ ለመሆን በቃ። ሞግሎች ኃይለኛ ተዋጊዎች ናቸው። ስር መሰረታቸው ከታዋቂው የሞንጎሎች መሪ ጂንጂስ ካን ይነሳል። የሞንጎል ወራሪ ጦር ከዚህ ታሪካዊ ወቅት ወደ ኋላ ባሉት ጥቂት መቶ ዓመታቶች ውስጥ በክፍለ ዓለሙ ለነበሩ ስልጣኔዎችና ሕዝቦች አስደንጋጭ የቀን ቅዠት ነበር። በነበሩበት ቦታና ዘመን ያላወደሙት ስልጣኔ፣ ያልጨፈጨፉት ሕዝብ የለም ማለት ይቻላል። ራቅ ባለው ዘመንማ ቻይና ራሷ የእነሱን ወረራ ለመመከት ነበር በዝነኛው የቻይና ግንብ ግዛቷን ያጠረችው። ከዚህ ታሪካዊ ወቅት 100 ዓመታት ወደ ኋላ ባለው ጊዜም ከሰሜናዊ ህንድ በመነሳት አንዱን የህንድ ከተማ ሲቀጥል ሌላውን እየደረማመሱ በ2000 ዓመታት ጊዜ ውስጥ ለመጀመሪያ ጊዜ መላዋን ህንድ በአንድ ግዙፍ ግዛት ስር ለማስተዳደር በቁ። ቀስ በቀስም ሞንጎሎች የሚያስገብሯቸው ስልጣኔዎችና ህዝቦች፣ ሃይማኖትና ባህል እየተዋሃዳቸው መጣ። እናም በዚህ ታሪካዊ ወቅት ሞግሎች ስልጡን የህንድ ግዛት አስተዳዳሪዎች ሆኑ። ሃይማኖታቸው እስልምና ነው። የብዙሃኑን የሂንዱ እምነት አክብረው የሃይማኖት መቻቻልን እየሰበኩ በግዛቱ ውስጥ ላለው ከ100 ሚሊዮን በላይ ለሚሆን ህዝብ ንግድና ኢንዱስትሪው፣ ሳይንስና ኪነ ጥበቡ ሰምሮለታል። በአጠቃላይ ሞግሎች የተዋጣላቸው ስልጡን አስተዳዳሪዎች ሆነዋል። የጦር ስልት አዋቂነታቸውንና የኃይለኛ ተዋጊነታቸውንም የዘር ውርስ ሳይዘነጉ፣ ለዚህም እንደ አውሮፓውያኑ አቆጣጠር በ1617 የ25 ዓመቱ ልዑል ኩራም የግዛቲቱን አማጽያንና ጠላቶችን አንድ በአንድ ደመሰሰ። ወጣቱ ልዑል በስኬት ላይ ስኬት፣ በድል ላይ ድል ደረበ። እንዲሁም የንጉሠ ነገሥት አባቱ ተወዳጅ ልጅ የሆነው ልዑል ኩራም ይህ አንጸባራቂ ድል ሲታከልበት ንጉሠ ነገሥት አባቱ ሻህ ጀሃን
የዓለም ንጉሥ የሚል የማዕረግ ስም አጎናጸፈው። ለአንድ ገና ላልነገሰ ልዑል እንዲህ ያለ የማዕረግ ስም መስጠት ምን ማለት እንደሆነ ግልጽ ነው። የነገውን ብሩሁን የንጉሠ ነገሥትነት ተስፋን ያመላክታል። ምንም እንኳን ሻህጃሃን ሌሎች በርካታ ዕቁባቶች ቢኖሩትም የምንጊዜም ተወዳጅ የልጅነት ፍቅሩ ሙምታዝ መሃል ነበረች። በተገኘው ጊዜ ሁሉ አብረው ናቸው፣ ተነጣጥለው አያውቁም። የቤተ መንግሥት ዜና መዋዕል ጸሐፊዎች በሁለቱ መሃል የነበረውን ቅርርብ፣ ተጣጥሞሽና ፍቅር እንዲህ ሲሉ ይገልጹታል። በመካከላቸው የነበረው መዋደድና ተጣጥሞሽ ሃርመኒ ከዛሬ በፊት በነበሩት በየትኛውም ሀገራት ልዑላን ጥንዶች መካከል ከነበረው እጅጉኑ የላቀና ሻህጃሃን ለሙምታዝ መሃል ያለው ፍቅርና መሰጠት ለሌሎች ካለው መውደድ አንጻር በሺህ እጥፍ ይበልጣል። እንደ አውሮፓውያኑ አቆጣጠር በ1621 የሻህጃሃን አባት ንጉሠ ነገሥቱ ታመሙ። ልጆቹ ተሰባስበዋል። ከአባትየው ሕልፈት በኋላ የንጉሠ ነገሥቱን ሥልጣን ለመያዝ በልዑላን መሃል የሥልጣን ሽኩቻው ተጀመረ። ሻህጃሃን በተገኘው ስልት ተጠቅሞ የሥልጣን ተቀናቃኞቹን አስወገደ። እናም ከ7 ዓመታት በኋላ እንደ አውሮፓውያኑ አቆጣጠር በ1628 በሞግሉ ኤምፓየር ዋና ከተማ በሰሜናዊ ህንዷ አግራ ላይ ቆሞ ቀድሞ አባቱ ያጎናጸፉትን ሻህ ጃሃን የሚለውን ማዕረጉ እንደተጎናጸፈ የንጉሠ ነገሥትነቱን ዘውድ ደፋ። ሻህጃሃን በጦር ሜዳ ጀግንነቱ ብቻ ሳይሆን በአስተዳደሩም ብልህና የተመሰገነ ሆነ። ሰፊውን ግዛቱን በፍጹማዊ አስተዳደር ስር ወደ ብልጽግና መራው። ሞግሎች እጅግ ሀብታም ነገሥታት ናቸው። ህንድ ወደ ውጪ በምትልካቸው እንደ ወርቅ፣ የከበሩ ድንጋዮች፣ ቅመማ ቅመምና የአልባሳት ንግድ ከብረዋል። በዋና ከተማዋ አግራ ውስጥ ባለውና ቀዩ ምሽግ በሚሰኘው ሰፊ ቅጥር ውስጥ በሚገኙት ቤተ መንግስቶች ውስጥ ሻህጃሃንና አጠቃላዩ ንጉሳዊ ቤተሰብ የተንደላቀቀ የቅንጦት ሕይወት ይመራሉ። የዚህ ሁሉ ፈርጥ ደግሞ ሻህጃሃን የቤተ መንግስቷ ምርጥ ሲል የሚጠራት የልቡ ንግሥት ሙምታዝ መሃል በወርቅና በአልማዝ ተንቆጥቁጣ በፈርጥ በተሸመኑ አልባሳት ተውባ በተዋቡ ደንገጥሮቿ ታጅባ ስትታይ ጨረቃ እንኳን በውበቷ አፍራ ፊቷን ትሸፍናለች ሲሉ ባለቅኔዎች የተቀኙላት ሙምታዝ መሃል። በዚህ ሁሉ መሃል ግን በአንዳንድ ራቅ ባሉ የንጉሠ ነገሥቱ ግዛቶች ውስጥ ብጥብጥና አመጽ ተቀጣጥሏል። አመጹን ለመቆጣጠር ደግሞ ንጉሠ ነገሥቱ ግዙፉን ሰራዊቱን አንቀሳቅሶ በክተት ዘመተ። በደስታም ሆነ በሐዘን በየትኛውም ኩነት ውስጥ የልቡ ልዕልትና አማካሪው ጭምር የሆነችው በእልፍኝም ሆነ በዘመቻ ከጎኑ የማትለየው ሙምታዝ መሃልም ለ2 ዓመታት በዘለቀው በዚህ ዘመቻ አብራው ተጉዛለች። በተለይም ዴካን በተባለው ግዛት በተደጋጋሚ የሚነሳውን አመጽ ለማጥፋት በተደጋጋሚ ከቤተ መንግስቱ እየተነሳ ሲዘምት ከጎኑ አልተለየችም። አንዱ አመጽ ሲበርድ ሌላው እየጋመ ሻህጃሃንና የልቡ ንግሥት ሙምታዝ መሃል ከግዙፍ ሰራዊቱ ጋር በዘመቻ ተንጠራውዙ። በዚህ አስቸጋሪ ዘመቻ ወቅትም ነበር ሻህጃሃን ሊቋቋም ያልቻለው ሐዘን የወረደበት። በዚህ አስቸጋሪ ዘመቻ ወቅት ሙምታዝ መሃል የንጉሠ ነገሥቱን 19ኛ ልጅ አርግዛለች። እናም 19ኛ ልጇን ከተገላገለች በኋላ ወሊዱን ተከትሎ የተከሰተው የጤና እክል የአራሷን የሙምታዝ መሃልን ሕይወት አስለመለመው። በጦር ሜዳ ጠላቶቹን አንድ በአንድ ሲጥል የነበረው የዓለም ንጉሥ ሻህጃሃን የግዙፍ የሞግሉ ኤምፓየር ገዢ በሀብት የናጠጠው ንጉሠ ነገሥት ሻህጃሃን አሁን በዚህ ክፉ ዕጣ ፊት ምንም ጉልበት የለውም። እናም ያለው ብቸኛ አማራጭ ይኸው ነውና ፊቱን ወደ አምላኩ መልሶ ጸለየ፣ ተለማመነ፣ አነባ። ግን አልሆነም። የሻህጃሃንን ዓለም ለአንድና ለመጨረሻ ጊዜ ያንኮታኮተውን ክስተት ዜና መዋዕሉ እንዲህ ይገልጸዋል። ሰኔ 17 ቀን 1632 በጣሙን መራር የሆነ ክስተት ሆነ። የግርማዊነቷ ንግሥት በአራስ ቤት እንዳሉ ማረፍ መላውን ዓለም የሐዘን ቤት አደረገው። የሻህጃሃን ዓለም አከተመ። ሻህጃሃን ለ8 ቀናት ምግብ አልቀመሰም። በትካዜ እንደተቆራመተ ከሰው ሳይገናኝ ለብቻው ተነጥሎ አዘነ። ለ2 ዓመታት ምንም አይነት ሙዚቃ አላዳመጠም።
ምንም አይነት ጌጣጌጥም ሆነ ሽቶም አልተቀባም። ጺሙና ጸጉሩ ባንዴ ሸበተ፣ ባንዴ አረጀ፣ ባንዴ በጣም ያረጀ ሰው መሰለ። ትውፊቶች እንደሚሉት ሙምታዝ መሃል ከመሞቷ በፊት ከዚህ በፊት በዓለም ታይቶ የማይታወቅና እጅግ ውብ የሆነ የመታሰቢያ መቃብር እንዲያስገነባላት መናዘዟን ይገልጻሉ። የሆነው ሆኖ ድንገት ዓለሙ የጨለመበት ሻህጃሃን የተወዳጇን ንግሥት የሙምታዝ መሃልን የተዋበ መታሰቢያ መቃብር ማስገንባት የቀሪ ሕይወቱ ዋነኛው ግብ ሆነ። የንጉሠ ነገሥቱ መንግሥት ካዝና፣ የአጠቃላይ ግዛት ሀብት፣ የትኛውም አለ የተባለ የምህንድስና ሊቅ በግንባታ የተካነው በማስዋብም ከሁሉም የላቀው ባለሙያ ሁሉ ከመላው የሀገሪቱ ግዛት ተሰበሰበ። አሁን የንጉሠ ነገሥቱ ዋነኛውና ቀዳሚው ግብ የሙምታዝ መሃል ዘላለማዊ ማረፊያ የሚሆነው በውበቱ ተወዳዳሪ የለሹ ውብ የመታሰቢያ መቃብር ታጅ መሃል ይሆናል። ግንባታው ሙምታዝ መሃል ከሞተች ከ6 ወራት በኋላ ተጀመረ። የግንባታው ቦታ ከመላው ግዛት በተሰበሰቡ ምርጥ ባለሙያዎች፣ የግንባታ ዕቃ በሚያመላልሱ ዝሆኖች ተሞላ። ለግንባታው የተመረጠው የያሙና ወንዝ ዳርቻ መሆኑ የግንባታውን ግዙፍ ክብደት ከመሸከም አንጻር እክል ፈጠረ። በመሆኑም በአሁኑ ወቅት በመጠኑ ለየት ብሎም ቢሆን ጥቅም ላይ የሚውለውና ለዛን ዘመን ግን እጅግ ወጥ የሆነውን አዲስ ዘዴ ለመጠቀም ተገደዋል። በግንባታው ቦታ በርካታ ጥልቅ ጉድጓዶችን በመቆፈር በድንጋይና በሞርታር ሞሉት። ከዛም በላዩ ላይ ግዙፍ የድንጋይ ቋሚዎችን በማቆም በቅስት ግንባታዎቹን አያያዟቸው። በዚህ ላይ ደግሞ የታጅ መሃልን ሙሉ ግንባታ መሸከም የሚችለው የድንጋይ የመሰረት ንጣፍ ተጣለ። የታጅ መሃል ግንባታ ከፍተኛ ክህሎት በታከለበት ፍጥነት ይጣደፍ ጀመር። መላው ግንባታ እዛው ቦታው ላይ በገፍ በተመረተ ሸክላ ተገንብቶ ሲያበቃ መላው የታጅ መሃል ሕንፃ ከ400 ኪሎ ሜትሮች ላይ በዝሆኖች ተጓጉዞ በመጣ እንከን የለሽ ነጭ እብነበረድ ተጌጠ። ሞግሎች የተዋቡ የመታሰቢያ የመቃብር ሕንፃዎችን ማስገንባት አዲሳቸው አይደለም። የራሱ የሻህጃሃን አባትም ሆነ ሌሎች ቀደምት የሞግሉ ታላላቅ ነገሥታት የተዋቡ የመታሰቢያ የመቃብር ሕንፃዎች ታንጸውላቸዋል። ይህ የሙምታዝ መሃል ዘላለማዊ ማረፊያ ግን ከነዚህ ሁሉ ቀደምት ግንባታዎች በውበቱ የላቀ መሆን አለበት። እናም የሻህጃሃን መሐንዲሶች ከዚህ በፊቶቹ ሕንፃዎች የተለያዩ ማራኪና አብይ ገጽታዎችን በማዋሃድ እንደ ብዙዎቹ ግምት እስከዛሬ በሰው ልጅ ታልመው ከታነጹ ውብ ሕንፃዎች ሁሉ ተወዳዳሪ የለሹን ታጅ መሃልን ያንጹት ጀመር። ዋናውን ሕንፃ የከበቡትን 4 የሚናሬት ማማዎችን ከሻህጃሃን አባት የመታሰቢያ መቃብር ሕንፃ ወስደዋል። የታጅ መሃል ጉልህ መለያ የሆነውንና መሐንዲሶች አሁን ድረስ የሚደመሙበትን 40 ሜትር ከፍታ ያለውን ጉልላት ደግሞ ከሌላ ቀደምት የሞግሉ ስመጥር ሰው የመታሰቢያ መቃብር የተወሰደ ነው። እነዚህን ሁሉ በማዋሃድና ልዩ ስነ ውበታዊ ተጣጥሞሹን ሃርመኒውን እንደጠበቀ 20,000 ምርጥ ባለሙያዎች ለ12 ዓመታት ተጠበውበታል። በስተመጨረሻም እንደ አውሮፓውያኑ አቆጣጠር በ1643 ታጅ መሃል የሙምታዝ መሃል ዘላለማዊ ማረፊያ ስራው ተጠናቀቀ። ባለቅኔው የጊዜ ጉንጭ ላይ እንባ ሲል በተቀኘለት በዚህ ውብ ሕንፃ እጅግ የተዋበው ውስጣዊ ክፍል ውስጥ በስተመጨረሻ የሙምታዝ መሃል አስከሬን አረፈ። የታጅ መሃል ተጓዳኝ የሆኑ ሌሎች ግንባታዎች ለቀጣይ 10 ዓመታት ያህል ዘለቁ። በየዓመቱ ሙምታዝ መሃል ያረፈችበት ቀን ሲከበር ሻህጃሃን የያሙናን ወንዝ በታንኳ እያቋረጠ ወደ ውዲቷ ንግሥት ሙምታዝ መሃል ዘላለማዊ ማረፊያ ያቀናል፣ ወደ ታጅ መሃል። የታጅ መሃል ግንባታ የንጉሠ ነገሥቱን ካዝና አሟጧል። በዚህ ላይ በሕዝቡ ላይ የደረሰው ጫና ይህ ነው የሚባል አልነበረም። እንዲሁም በቤተ መንግሥቱ የቅንጦት ኑሮ ዘይቤ ሳቢያ የተቀረሸው የሻህጃሃን መንግሥት ይህ እጅግ ውዱ የታጅ መሃል ሕንፃ ግንባታ ሲታከልበት አቅም ከዳው። እንደ አውሮፓውያኑ አቆጣጠር በ1658 አንዳች ነገር ማድረግ እንዳለበት የተሰማው የራሱ የሻህጃሃንና የሙምታዝ መሃል ልጅ ከ30 ዓመታት የንጉሠ ነገሥትነት ቆይታ በኋላ
በስተመጨረሻ ሻህጃሃንን ከስልጣን አወረደው። ከዚህ በኋላ ሻህጃሃን እስረኛ ነው። ሕይወቱ እስካለፈችበት ጊዜ ድረስም ከታሰረበት የቤተ መንግሥቱ የእስር ክፍል ውስጥ ሳይወጣ በእስረኝነት ተከርችሞበት ኖረ። ምሽት ላይ የዜና መዋዕሉ ጸሐፊ የያኔውን የወጣትነት ዘመኑን የጀብዱና በድል የተንቆጠቆጡ የጀግንነት ታሪኮቹን ያነብለታል። ብቸኛ መጽናኛው ግን ይህ አልነበረም። ይልቅስ በእስር ቤቱ ክፍል መስኮት አሻግረው ሲያዩ ከያሙና ወንዝ ማዶ ነጭ የእብነ በረድ እንክብል መስሎ የሚታየው ሬቤንድራዝ ታጎር የጊዜ ጉንጭ ላይ እንባ ሲል የተቀኘለት የልጅነት ፍቅሩ የሙምታዝ መሃል ዘላለማዊ ማረፊያ ታጅ መሃል ነበር። የኋለኛ ዘመኑ የዘላለማዊ ፍቅሩ መጽናኛ። እንደ አውሮፓውያኑ አቆጣጠር በ1666 በ74 ዓመቱ በስተመጨረሻ ሻህጃሃን አረፈ። አስከሬኑም ከያሙና ወንዝ ማዶ በተዋበው የታጅ መሃል ውስጣዊ ክፍል ውስጥ ከዘላለማዊ ፍቅሩ ሙምታዝ መሃል መቃብር ጎን አረፈ። ቸር እንቆይ።